ነገር አሁን ከኛ ባለፈ ቤተሰብ በጣም ብዙ ቤተሰብ የሚከታተሉ ሰዎች አሉ አይደለም። ለእነሱ ደግሞ አሁን አንዳንድ ጊዜ ነገር የሆነ የውሸት እንዳይመስል ተረዳኸኝ አይደለም ወይ ደግሞ ቀልድ እንዳይመስል ነው። አሁን እኔ መጀመሪያም መግቢያ ላይ እያልኳቸው ነበር መቀለድ ኤፍሬም እየቀለደ ነው ለእኔ መሰለኝ እያልኳቸው ነበር። ተረዳኸኝ አይደለም በቃ እኔ ነበርኩ ከዛሬ በኋላ አትመነኝ እኮ ዛሬና ነገ በሚፈጠረው ነገር አይተህ እኔን በቃ እንደ ቀልድም ልትወስድ ትችላለህ። ልጅ እየቀለደብኝ ነው ብለህ ልትወስድ ትችላለህ። ግን አብርሽና ሩታ ወይ ዛሬ ወይ ነገ ይታረቃሉ። እውነቱ ናቸው እና እያመመኝ ስለሆነ ነው ቢሉ ደስ ይላል። ምንድን ነው ጫን ልክማ አይደለም። ልክም ስላልሆንክ ነው እኮ እንደዚህ የሚያደርግህ። የምር እግዚአብሔር በጣም ትንሽ ገብቼ እረፍት ማድረግ አለ። እሱ ችግር የለም። ወስደን ሐኪም ቤት በዚሁ መጥቻለሁ አይደል? ሐኪም ቤት እንድትታከም እረፍት ማድረግ አለብኝ። ጭንቅላቴ በጣም ብዙ ነገር እያሰበና እየተጨናነቀ ስለሆነ ያው ሀሳብ ብዙ ሰዎች ደግሞ ለእኔ ያላቸው አመለካከቶች ኔጌቲቭ ስለሆነ እኮ ያንን እኮ ያነሱንም ማስረዳት ስለማልችል ያው ሰው በፈለገው መንገድ ይውሰደው ብዬ ለሰው ትቼዋለሁ። ያንን እያደረግህ ያለው እኮ ራስህ ነህ። እኔ ትናንትና አግኝቼ እኮ ብዬሃለሁ አይደለም? ከዚህ በፊት ተገናኝተን እናንተ እንደዚህ ከዚህ ነገሮች ራቅ፣ እንደዚህ አታድርግ ብዬ እኮ ነግሬሃለሁ። ያንን የተናገርኩበት ምክንያት ዋናው ምንድን ነው? ከሰው አስተሳሰብ መጥፎ እሳቤ ውስጥ እንዳትገባ። ገና ልጅ ነህ። በዚህ እድሜ መጥፎ ሰው መጥፎ ነገር እንዳያስብበት ከዚህ ነገሮች ራቅ ነው ያልኩህ። ተረዳኸኝ አይደል? አንተ ደግሞ መራቅ አልፈለግም። መልሰህ ሌላ ነገር ታመጣለህ። አሁንም ሌላ ነገር ታመጣለህ። አሁንም ሌላ ነገር ታመጣለህ። አሁንም እያልኩህ ያለሁት አሁንም አካሄድህ ጥበብ የተሞላበት ይሁን። እንደ ታላቅ ወንድም ነው የምመክርህ። አሁን ይህ ሲሪየስ ምክር ነው። እሺ፣ አሁንም አካሄድህ ጥበብ የተሞላበት ይሁን። ሩታና አብርሽ ዛሬም ሆነ ነገም ብታስታርቃቸው ደስ ይለኛል። በዛ ደስታ ተካፋይ ነው። ነገር ግን እዚህ ጉዳይ ውስጥ ሌላ ነገር ኖሮ ከሆነ ሌላ ነገር አስበህ ከሆነ ግን በፍጹም ኤፍሬም የእውነት እንጣላለን። እናንተ ገብቶሃል? ሌላ ነገር አስባችሁ የሆነ እኔን እንደ ልጅ እንድታጫውቱኝ አልፈልግም። ሩታንም በብዙ አውርቻታለሁ። አንተንም በብዙ አውርቻለሁ። እኔ እንደዚያ በቻልኩ እኔ ጋባሉ እግዚአብሔር ልክ አይደለሁም። ጭንቅላቴ ልክ አይደለም። እረፍት ያስፈልገኛል። ምክንያቱም ካልተኛው ልክ አይበላም። እሺ፣ ለማንኛውም ቤተሰብ ይህንን ይመስላል። እንግዲያው ይፋን ሰምታችሁታል። የሚፈጠረውን አብረን የምናየው ይሆናል። ጠላቶችን ነው የምንጠራው በብዛት የአብርሃምን ጠላቶችን ነው የምንጠራው እና ያ ነገር ማየት ስላለባቸው ጠላቶችን ነው የምንጠራው። ለጠላቶች የአብርሽ ጠላቶች ተዘጋጁ። የሰርጉ ዋና ፕሮግራም ታቃሚዎች እናንተ ናችሁ። መቃጠል አለባቸው። ፊት ለፊት ላስቀምጠናቸው ምናምን መቃጠል አለባቸው እና ምን ትላለህ በዚህ ያሰቡት? ያው በቅርቡ ስለሚሆን ነው እየደገምኩ ያለሁት። ምንድን ነው ይሄ የሚባል ነገር አለ። ተረድብኝ አይደለም ይህ ልጅ ጨዋታ ጋሽ የሚል ነገር አለ። አሁን ተቦካ አሁን ተጋገረ አይነት ነገር ገና አልተቦካም አልተጋገረም። የሚጋገረው የሰርጉ ቀን ገና ምንም ነገር ሳይያዝ ምንም ነገር ሳይሆን እኔም እያላቀቅብኝ ነው ወደ አንተ እንዴት አላቅጣለህ? እና የሚሆነው ነገር ነው እየነገርኩህ ሲጀመር። አሁን አንተ አይ ቁም ነገር እና ውስጤ ላይ እኮ ድግሱን ደግሼ ጨርሼዋለሁ። ባይኖር ሲጋቡ ቀለበት ከእንደገና ሲያደርግላት ምናምን ቤተሰብ ሲደሰት ሀገር ምሩ በቃ ሽማግሌ ሲመርቃቸው ምናምን ነገር እየታየኝ ነው እና ያ ነገር ደግሞ እውን ማድረግ ፈልጋለሁ። እሱ መልካም ነው እኮ እሱ መልካም ነው። እሱን አልጠላም። ገብቶሃል አይደለ? ሲጀመር የእሱ ጠላት አይደለም እኮ እኛ ዋናው ዓላማችን ምን አለ መሰለህ? ወጣንም ወረድንም እኮ የወንድማችን ደስታ ነው አይደለም የምንፈልገው። ግን እኔ እያልኩ ያለሁት አሁን ማለት ቤተሰብም እንደ ትልቅ ሰውም አንዳንድ ነገሮችን ለማስተካከል እየሞከርን ያለ ነው። ይህንን ደግሞ ታውቃለህ አንተ። በኋላ አሁን ላይ ግን ይህንን ነገር አሁን ከኛ ባለፈ ቤተሰብ በጣም ብዙ ቤተሰብ የሚከታተሉ ሰዎች አሉ አይደለም። ለእነሱ ደግሞ አሁን አንዳንድ ጊዜ ነገር የሆነ የውሸት እንዳይመስል ተረዳኸኝ አይደለም ወይ ደግሞ ቀልድ እንዳይመስል ነው። አሁን እኔ መጀመሪያም መግቢያ ላይ እያልኳቸው ነበር መቀለድ ኤፍሬም እየቀለደ ነው ለእኔ መሰለኝ እያልኳቸው ነበር። ተረዳኸኝ አይደለም እየመሰለ ያለው በቃ እኔ ነበርኩ ከዛሬ በኋላ አትመነኝ እኮ ዛሬና ነገ በሚፈጠረው ነገር አይተህ እኔን በቃ እንደ ቀልድም ልትወስድ ትችላለህ። ልጅ እየቀለደብኝ ነው ብለህ ልትወስድ ትችላለህ። ግን አብርሽና ሩታ ወይ ዛሬ ወይ ነገ ይታረቃሉ። እውነቱ ናቸው እና እያመመኝ ስለሆነ ቢሉ ደስ ይለኛል። ጫን ልክ አይደለም። ልክማ አይደለም። ልክም ስላልሆንክ ነው እኮ እንደዚህ የሚያደርግህ። የምር እግዚአብሔር ነው ታውቃለህ። ትንሽ ገብቼ እረፍት ማድረግ አለ። እሱ ችግር የለም። ወስደን ሐኪም ቤት በዚሁ መጥቻለሁ አይደል? ሐኪም ቤት እንድትታከም አደረግን።
እያሰበና እየተጨናነቀ ስለሆነ ያው ሀሳብ ብዙ ሰዎች ደግሞ ለእኔ ያላቸው አመለካከቶች ኔጌቲቭ ስለሆነ እኮ ያንን እኮ ያነሱንም ማስረዳት ስለማልችል ያው ሰው በፈለገው መንገድ ይሰረው ብዬ ለሰው ትቼዋለሁ። ያንን እያደረግህ ያለው እኮ ራስህ ነህ። እኔ ትናንትና አግኝቼ እኮ ብዬሃለሁ አይደለም? ከዚህ በፊት ተገናኝተን እናንተ እንደዚህ ከዚህ ነገሮች ራቅ፣ እንደዚህ አታድርግ ብዬ እኮ ነግሬሃለሁ። ያንን የተናገርኩበት ምክንያት ዋናው ምንድን ነው? ከሰው አስተሳሰብ መጥፎ እሳቤ ውስጥ እንዳትገባ። ገና ልጅ ነህ። በዚህ እድሜ መጥፎ ሰው መጥፎ ነገር እንዳያስብበት ከዚህ ነገሮች ራቅ ነው ያልኩህ። ተረዳኸኝ አይደለ? አንተ ደግሞ መራቅ አልፈለግም። መልሰህ ሌላ ነገር ታመጣለህ፣ አሁንም ሌላ ነገር ታመጣለህ፣ አሁንም ሌላ ነገር ታመጣለህ። አሁንም እያልኩ ያለሁት አሁንም አካሄደ ጥበብ የተሞላበት ይሁን። እንደ ታላቅ ወንድም ነው የምመክርህ። አሁን ይሄ ሲሪየስ ምክር ነው። እሺ፣ አሁንም አካሄደ ጥበብ የተሞላበት ይሁን። ሩታና አብርሽ ዛሬም ሆነ ነገም ብታስታርቃቸው ደስ ይለኛል። በዛ ደስታ ተካፋይ። ነገር ግን እዚህ ጉዳይ ውስጥ ሌላ ነገር ኖሮ ከሆነ ሌላ ነገር አስበህ ከሆነ ግን በፍጹም ኤፍሬም የእውነት እንጣላለን። እኔ እናንተ ገብቶሃል አይደል? ሌላ ነገር አስባችሁ የሆነ እኔን እንደ ልጅ እንድታጫውቱኝ አልፈልግም። ሩታንም በብዙ አውርቻታለሁ። ስለዛ እኔ እንደዛ በቻልኩ እኔ ጋባል